አርዕስተ ዜና በጠቅላይ ምክር ቤቱ ፕሬዝዳንት የተመራው ልኡካን በሻሸመኔ ከተማ በህዝብ ተሳትፎ እየተገነቡ ያሉ የልማት ስራዎችን ጎበኙ። የተወካዮች ምክር ቤት የፌዴራል ከፍተኛና መጀመሪያ ደረጃ ፍርድ ቤት ዳኞች ሹመት አጸደቀ። ያልተሰበሩ የነጻነት ታጋይ መርዋን ባርጉቲ ከእስር ቤት ጀርባ ሆነው የጻፉት መጽሐፍ ሊወጣ ነው። በኢራንና አሜሪካ መካከል በሚቀጥለው አርብ ሊካሄድ የነበረው ድርድር ተሰረዘ። ኩዌት ለረመዳን ኢባዳ 1700 መስጊዶችን አዘጋጀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ በጠቅላይ ምክር ቤቱ ፕሬዝዳንት የተመራው ልኡካን በሻሸመኔ ከተማ በህዝብ ተሳትፎ እየተገነቡ ያሉ የልማት ስራዎችን ጎበኙ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ የተመራው ልኡካን በኦሮሚያ ክልል ሻሸመኔ ከተማ በህብረተሰብ ተሳትፎ እየተገነቡ የሚገኙ የልማት ስራዎችን ጎብኝተዋል። ልኡካኑ የጎበኙት የዞኑን መጅሊስ የገቢ አቅም ለማሳደግ በህብረተሰብ ተሳትፎ ተገዝቶ በሰላም መስጂድ ቅጥር ግቢ ውስጥ በመገንባት ላይ የሚገኝ ባለ 4 ወለል ሁለገብ ህንጻ የብረካ መድረሳ ግንባታ ነው። ክቡር ፕሬዝዳንቱ በጉብኝቱ ወቅት ባደረጉት ንግግር በሻሸመኔ ከተማ እስልምና ምክር ቤት የተመራ የልማት ስራዎች የህዝበ ሙስሊሙን ተሳትፎ ተጠቃሚነት የሚያረጋግጡ በመሆናቸው በተያዘላቸው የጊዜ ገደብ ተጠናቀው ለአገልግሎት ብቁ እንዲሆኑ የአመራሩ ሚና ከፍተኛ መሆኑን አስረድተዋል። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ ታጁዲን ከድር በጠቅላይ ምክር ቤቱ ፕሬዝዳንት የተመራው ልኡካን በሻሸመኔ ከተማ የተሰራውን የልማት ስራዎች ጎብኝተው የስራ አቅጣጫ መስጠቱን በራሳቸው በክልሉ መጅሊስ ስምም አመስግነዋል። የተወካዮች ምክር ቤት የፌዴራል ከፍተኛ መጀመሪያ ደረጃ ፍርድ ቤት ዳኞችን ሹመት አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ የስራ ዘመኑን በ11ኛ መደበኛ ስብሰባ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንታችንና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመት አጽድቋል። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስተር ዴታ ዶክተር ምረቱ ሻንቆ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ግለ ታሪክና የስራ ልምዳቸውን ባቀረቡበት ወቅት ተሿሚዎች በትምህርት ዝግጅታቸውና በስራ ልምዳቸው ለፍትህ ስርዓቱ ሁለንተናዊ ለውጥ ጉልህ አስተዋጽኦ የሚያበረክቱ በመሆናቸው ምክር ቤቱ ሹመታቸውን እንዲያጸድቅ ጠይቋል። በዚህ መሰረት ምክር ቤቱ በቀረበለት እጩዎች ላይ ተወያይቶ የአቶ ልዑል ካሳይና የአቶ ምትኩ መዳን ሹመት ውሳኔ ቁጥር 6/2018 አድርጎ በአንድ ድምጽ ተቃውሞ በአብላጫ ድምጽ አጽድቋል። የነጃሺ መረጃችን አሁን እንደቀጠለ ነው። ሀገራዊ ምክክር ኮሚሽኑ በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩ አካላት ጋር መወያየታቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና የሰላም መንገድ መርጠው ከተመለሱ አካላት ጋር መወያየታቸው ተገልጿል። የመድረኩን ዓላማ በማስተዋወቅ ንግግር ያደረጉት ኮሚሽነር ዶክተር ዮናስ አዳዬ ቡድኑ ሰላምን በመሻትና ኮሚሽኑ ሲያቀርብላቸው የነበሩ የምክክር ጥሪዎችን በመቀበል ወደ ምክክርና ሰላም መንገድ መምጣታቸውን አመስግነው ይህ ለሀገራችን ሰላም ትልቅ እርምታ እንደሆነም ገልጸዋል። ኮሚሽኑን በመወከል የመክፈቻ ንግግር ያደረጉት ዋና ኮሚሽነር መስፍን አርአያ የኮሚሽን አመሰራረት እያከናወኑ ያለው አብይ ተግባራት ስኬቶችና ፈተናዎች እንዲሁም በቀሪዎቹ ጊዜ የሚያከናውናቸውን ተግባር ማብራርተዋል። ከዚህ ጋር ተያይዞ ዋና ኮሚሽነር በአማራ ክልል የተከናወኑ የምክክር ሂደት በተመለከተ ገለጻና ማብራሪያም ሰጥቷል። ነፍጥ አሸናፊና ተሸናፊ የሚፈጥር እንጂ ሀገራዊ መግባባት የሚያሰፍን እንዳልሆነ የገለጹት ዋና ኮሚሽነሩ ሀገራዊ መግባባት ሰፍነው ሁሉም አካላት ስለ ሀገራቸው ለመመካከር ባላቸው ጽኑ ፍላጎት እንደሆነም ጠቁመዋል። ተሳታፊዎቹ ነፍጥ አንስተው ወደ ጫካ ያስገባቸውን ጉዳዮች ጨምሮ ክልላዊና ሀገራዊ ፋይዳ የሚኖራቸው አጀንዳዎችን አደራጅተው በዚህ መድረክ ለኮሚሽኑ የሚያስረክቡ ይሆናል ተብሏል። የኢትዮ ኬንያ የመከላከያ የጋራ ኮሚቴ ስብሰባ ተጠናቀቀ። በኬንያ ናይሮቢ ላለፉት 2 ቀናት ሲካሄድ የቆየው የኢትዮ ኬንያ ሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባ ተጠናቋል። ስብሰባው የሁለት ሀገራት መከላከያ መግባቢያ ስምምነት ከተፈራረሙ ወዲህ ለመጀመሪያ ጊዜ የተካሄደ መደበኛ ስብሰባ ነው። በመተማመን በመከባበርና በጋራ ጥቅም መርህ ላይ የተመሰረተው የኢትዮጵያና ኬንያ መከላከያ ግንኙነት የሀገራትን ጥቅም ከማስጠበቅ ባሻገር በቀጠናው ሰላምና ደህንነት እንዲጠበቅ የጋራ ኃላፊነት
እንዳለበትም ተገልጿል። በዚህ ረገድ ኮሚቴው ባለፈው ዓመት በሰራው ስራ ውጤታማ እንደነበር የኢትዮጵያ መከላከያ ልዑካን የመሩት የመከላከያ የውጭ ግንኙነት ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹም ገልጿል። በመድረኩ የሀገራቱ የአጋርነትና የአብሮነት ትብብር ወደ ላቀ ደረጃ የሚያሸጋግሩ አጀንዳዎች ላይ ምክክር መደረጉን ጠቅሰው የቀጠናው ሁለንተናዊ ሁኔታ የሚያጠናክር የጋራ ተሳትፎ ጠንካራ ቁመና እንዲይዝ አስተዋጽኦ እንዳለውም ተናግረዋል። ወደ ውጪ መረጃችን ስናመራ ያልተሰበሩ የነጻነት ታጋይ መርዋን ባርጉቲ ከእስር ቤት ጀርባ ሆነው የጻፉት መጽሐፍ ሊወጣ ነው። የፍልስጤሙ ኔልሰን ማንዴላ እየተባለ የሚጠራው መርዋን ባርጉቲ በእስራኤል አስቀያሚ እስር ቤት ውስጥ ሆነው ስለ ፍልስጤማውያን ነጻነት የጻፉት መጽሐፍ ታትሞ ሊወጣ መሆኑ ተሰምቷል። ባርጉቲ ከእስር ቤት ግድግዳ ጀርባ ሆነው የጻፉት ያልተሰበረው የሚለው መጽሐፍ በቅርቡ ገበያ ላይ ይውላል ተብሎም ይጠበቃል። መጽሐፉ ባርጉቲ ለሁለት አስርት ዓመታት በእስር ቤት ሆነው የተለዋወጣቸው ደብዳቤዎች፣ ቃለ መጠይቆች ባለፉት 30 ዓመታት ያሰባሰቧቸው ሰነዶች እንዲሁም የፍልስጤማውያን የነጻነት ትግልና የባርጉቲ ፖለቲካዊ ህይወት ይዳሰሳልም ተብሏል። መርዋን ባርጉቲ በሁለት ሀገር መፍትሄ የሚያምኑ የፍትህ ፓርቲ መስራች እንደሆኑም ይታወቃል። ባርጉቲ ከ2002 ጀምሮ ለ23 ዓመታት በእስራኤል እስር ቤት ውስጥ አስቀያሚ ህይወት እንዳሳለፉም ተገልጿል። በኢራንና አሜሪካ መካከል በሚቀጥለው አርብ ሊካሄድ የነበረው ድርድር ተሰረዘ። የኢራን የውጭ ጉዳይ ሚኒስተር አባስ በኢራንና አሜሪካ መካከል በሚቀጥለው አርብ ሊካሄድ የነበረው ድርድር መቋረጡንም አስታውቀዋል። ሀገራቱ በድርድር ይዘት ላይ ባለመስማማታቸው ሳቢያ በኦማን ሊደረግ የነበረው ውይይትም ተሰርዟል። ኢራን ድርድሩ ፍትሃዊ በሆነ መንገድ በኒውክሌር ጉዳይ ላይ ብቻ እንዲሆን ስትጠይቅ፣ አሜሪካ የባላስቲክ ሚሳኤል ፕሮግራም እንዲካተት ትፈልጋለች። ኤኤፍፒ ይዞት በወጣው ዘገባ ደግሞ ድርድሩ በሚካሄድበት ቦታ ይዘት ስምምነት ላይ ባለመደረሱ እንደሆነ ገልጿል። ይህንን ተከትሎ ትራምፕ ኢራን ወደ ኒውክሌር ተቋም የምትመለስ ከሆነ ወታደራዊ እርምጃ እንወስዳለንም ብለዋል። እስራኤል በበኩሏ ድርድሩ ተሳካም አልተሳካም በኢራን ላይ ወታደራዊ እርምጃ ለመውሰድ እያጤንኩ ነው ብላለች። ኩዌት ለረመዳን ኢባዳ 1700 መስጂዶችን አዘጋጀች። የኩዌት እስልምና ጉዳዮች ሚኒስቴር ለተቀደሰው የረመዳን ወር ምዕመና ኢባዳ የሚያደርጉባቸው 1700 መስጂዶችን ዝግጁ ማድረጋቸውን አስታውቋል። ሚኒስቴሩ መስጂዶቹ ለተራዊና ለሌሊት ሰላት ዝግጁ መሆናቸውን ገልጿል። የኩዌት እስልምና ጉዳዮች ሚኒስቴር በስድስቱም ክፍለ ሀገሮች ያሉ መስጂዶች የተለመደውን አገልግሎት እንደሚሰጡ ያስታወቁ ሲሆን 1700 የሚሆኑት ግን በተለየ ሁኔታ የተመረጡና አስፈላጊ ሁሉን ያሟሉ ናቸው ብሏል። ሚኒስቴሩ በዚህ መስጊዶች የጥገና ስራዎች፣ የንጽህና ማስተካከያ፣ የአየር ማቀዝቀዣና የድምጽ ስርዓት ማሻሻያዎች መጠናቀቃቸውን ይፋ አድርጓል። እንደ አልቃባስ የዕለታዊ ጋዜጣ ዘገባ ከሆነ የሴቶች የሶላት ቦታና ውጫዊ መድረኮች በሙሉ ተዘጋጅተዋል። ሚኒስቴሩ በ1700 መስጂዶች ረመዳን ወሩ ሙሉ 24 ሰዓት የሚሰሩ የጥገና ቡድኖች መመደባቸውን ሲገልጹ ማንኛውም መስጊድ ጥገናው ሙሉ በሙሉ ከመጠናቀቁ በፊት እንደማይከፈትም አስጠንቅቋል። በተጨማሪ የኩዌት እስልምና ጉዳዮች ሚኒስቴር ከውጭ ጉዳይ ሚኒስቴር ከእሳት አደጋና ከማህበረሰብ ጥበቃ ከጤናና ከማህበራዊ አገልግሎት ተቋማት ጋር በመተባበር የደህንነትና የጤና አገልግሎቶች እንዲሁም የአምቡላንስ አቅርቦቶችን ማዘጋጀቱን አስታውቋል። መረጃችን አሁን እንደቀጠለ ነው። ኩዌት የበጎ አድራጎት ስጦታዎችን የሚመለከት አዲስ ሕግ ማውጣች። ኩዌት የረመዳን በጎ አድራጎት ስጦታዎች ወደ ዲጂታል መንገዶችም ቀይራለች። የኩዌት መንግስት በረመዳን ወር የሚሰበሰቡ የበጎ አድራጎት ስጦታዎችን ለመቆጣጠርና አዲስና ጠንካራ መመሪያዎችን አጽድቋል። እነዚህ መመሪያዎች ገንዘብ መሰብሰብ፣ በእጅ መቀበልና መስጂዶች ውስጥ ስጦታ መሰብሰብን ይከለክላሉ። የኩዌት ማህበራዊ ጉዳዮች ሚኒስቴር ለበጎ አድራጎት ማህበራትና አመራሮች በላከው መመሪያ መሰረት ሁሉም ስጦታዎች በተፈቀዱ የዲጂታልና የባንክ መንገዶች ብቻ መሰብሰብ አለባቸው ብለዋል። አዲሶቹ መመሪያዎች የኬኔት ክፍያ፣ የመስመር ላይ ስጦታ፣ የባንክ ማስተላለፊያ፣ የስማርትፎን መተግበሪያና የኤስኤምኤስ የሚሰጡ ስጦታዎችን ያካትታሉ። መመሪያው ያለ ሚኒስተሩ ፍቃድ በግብይት ማዕከላት፣ በአደባባዮችና በህዝብ በተሰበሰቡ ቦታ ስጦታ መሰብሰብና ልመና እንዳይፈጸም ይከለክላል። በተጨማሪም ሰዎች ወይም ድርጅቶች ስጦታ በሚቀበሉበት ጊዜ የተፈቀደ የሂሳብ ባንክ ብቻ መጠቀም እንዳለባቸው ተገልጿል። በተለይም ድርጅቶች ከሀገር ውጪ የሚመጡ ስጦታዎችን ከመቀበላቸው በፊት የመንግስት ፍቃድ መውሰድ እንዳለባቸውም ተጠቅሰዋል።
ወጣት ሙስሊም ጀማዎች 1.5 ቶን የሚመዝን ምግብና የምግብ ሸቀጦች ድጋፍ ለሚፈልጉ ቤተሰቦች አቀረቡ። በእንግሊዝ የአህመዲያን ሙስሊም ወጣቶች ማህበር አባላት 1.5 ቶን የሚመዝን የምግብና የምግብ ሸቀጦች እርዳታ በተለያዩ አካባቢዎች ለሚገኙና ድጋፍ ለሚፈልጉ ወገኖች አቅርበዋል። እርዳታው የተሰበሰበው ከተለያዩ ከተሞች በተውጣጡ ወጣቶች በጎ ፈቃደኞች ሲሆን ድጋፍ በክልል ውስጥ የምግብ ባንኮች ከፍተኛ ጫና እየገጠማቸው በመሆኑ የሚያሳዩ ሪፖርት መውጣታቸውን ተከትሎ ድጋፍ ማሰባሰብ መጀመራቸውን ገልጸዋል። ወጣቶቹ ምግብን በመሰብሰብና በማሸግ ወደ ገልፍ ፎርድና ፌርሼድ መጋዘኖች አድርሰዋል። ወጣቶቹ በተለይም በቀጣዩ ረመዳን ወር መሰል ስራዎችን አጠናክረው እንደሚቀጥሉ ገልጸዋል። የፌርሼድ ቀጠና ዋና ስራ አስፈጻሚ ዳን ስታለር ድጋፉ በጎነት የሚያሳይና በተለይም በአሁኑ ወቅት ምግቦች በአስቸኳይ የሚፈለጉበት ጊዜ እንደሆነ አያይዘው ገልጸዋል። ሆቴል ገዝቶ መስጂድ ያደረገው ቢሊዮነር መነጋገሪያ ሆነ። በለንደን የሚኖረው ቢሊዮነር አሲፍ አዚዝ የመስጂድ ቦታ በመከልከሉ በሀገሪቱ ታዋቂ የነበረውን ሆቴል በመግዛት መስጂድም አድርጎታል። የ56 ዓመቱ አሲፍ አዚዝ ግዙፉና ታዋቂ ሆቴል ከ220 ሚሊዮን ፓውንድ በላይ በሆነ ዋጋ ገዝቶትም ነበር። በ2023 ሙሉ በሙሉ ለመስጂድነት በሚመች መልኩ እድሳት የተደረገለት መስጂድ ፒካዲሊ የሚል ስያሜም ተሰጥቶታል። ይህ መስጂድ ከመስገጃነት ባለፈ በርካታ እስላማዊ ትምህርት የሚሰጥ ተቋም ለመሆንም ችሏል። በጊዜው የመስገጃ ቦታ በመከልከሉ ታዋቂው ሆቴል በመግዛት መስጂድ ያደረገው ቢሊዮነር አሲፍ አዚዝ በአሁኑ ሰዓት በለንደን የሚኖር በርካታ ሙስሊሞች እስላማዊ ትምህርቶች በተመቻቸ ቦታ እንዲያገኙ ሰበብ ሆኗልም ተብሏል። ወደ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን ያዘጋጀችውን ሀያት ሰይድ እንደሚከተለው ታቀርባለች። የነዳጅ ዋጋ በነበረበት ይቀጥላል ተባለ። የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በጥር ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ያስቀመጠው የነዳጅ ምርቶች የችርቻሮ ዋጋ ከጥር 27 ቀን 2018 ምሽት 12 ሰዓት ጀምሮ ተፈጻሚ መሆን ጀምሯል። የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ በአዲስ አበባ ከተማ በሊትር 136 ብር ከ80 ሳንቲም እንዲሆን በመንግስት መወሰኑን ሚኒስትሩ ገልጿል። ከ50 በላይ ዓለም አቀፍ ኩባንያዎች የተሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ተከፍቷል። ከ20 ሀገራት የተውጣጡ ከ50 በላይ ዓለም አቀፍ ኩባንያዎች የተሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት እስከ የካቲት 1 ቀን 2018 ድረስ ይቆያል ተብሏል። የኢትዮጵያን ይግዙ፣ በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ መከፈቱም ተነግሯል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የንግድ ትርኢቱ የኢትዮጵያን የኢኮኖሚ አቅም ለዓለም አቀፉ ባለሀብቶች በማስተዋወቅ ኢንቨስትመንትን ለማጠናከር ከፍተኛ ፋይዳ አለው ብለዋል። 15ኛው ዓለም አቀፍ የንግድ ትርኢት ኢትዮጵያ በበጀት ዓመቱ መጨረሻ ለማስመዝገብ ላቀደችው 10.2 በመቶ የኢኮኖሚ እድገት እንደ አንድ ትልቅ ሞተር ሆኖ የሚያገለግል ነው ሲሉም ተናግረዋል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ስብስብ አባፊራ በበኩላቸው የንግድ ትርኢቱ የገበያ ትስስር ለመፍጠር አጋርነትን ለማጠናከርና ዘመናዊ ምርቶችን ለመጎብኘት ይህ የንግድ ድልድይ ለኢንቨስትመንት መነቃቃት አዲስ በር ይከፍታል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ጋር በመተባበር ያዘጋጁት የንግድ ትርኢት የሀገር ውስጥ ኩባንያዎችን አቅም ለማሳደግና አዳዲስ ዓለም አቀፍ የገበያ ትስስሮችን ይፈጥራል ተብሎም ይጠበቃል። አሜሪካ የአጎዋ ስምምነት እንዲራዘም የሚደነግገውን ሕግ አጸደቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሃራ በታች ያሉ የአፍሪካ ሀገራት ምርቶቻቸውን ያለ ቀረጥ ወደ አሜሪካ ገበያ እንዲያስገቡ የሚፈቅደውን የአጎዋ ስምምነት እስከ ታህሳስ 10 ቀን 2019 ዓመት ድረስ እንዲራዘም የሚደነግገውን ሕግ ፈርመዋል። ይህ ውሳኔ ስምምነቱ ካበቃበት መስከረም 2018 ጀምሮ ወደ ኋላ ተፈጻሚነት እንዲኖረው ተደርጎ የተራዘመ ቢሆንም ኢትዮጵያ ግን በሰሜኑ ጦርነት ምክንያት የተነሳባት እገዳ ባለመነሳቱ አሁንም ከጥቅሙ ውጭ ሆናለች ብሏል የካፒታል ዘገባ። የአሜሪካ የንግድ ተወካይ ጄሚሰን ግሪር ቢሮአቸው በዚህ ዓመት ለአሜሪካ ንግዶች፣ ገበሬዎችና አርቢዎች የበለጠ የገበያ ተደራሽነትን ለማቅረብና ከትራምፕ የአሜሪካ የመጀመሪያ የንግድ ፖሊሲ ጋር እንዲጣጣም ፕሮግራሙን ለማዘመን ከኮንግረስ ጋር እንደሚሰራም ተናግረዋል። እንደ አውሮፓውያኖቹ አቆጣጠር በ2000 ለመጀመሪያ ጊዜ የጸደቀው የአፍሪካ እድገትና እድል ህግ ከ1800 በላይ ምርቶችን የሚሸፍኑ ብቁ ለሆኑ ከሰሃራ በታች ያሉ የአፍሪካ ሀገራት ከቀረጥ ነጻ መዳረሻ እንዲያገኙ የሚያስችል ሲሆን በመስከረም ወር ጊዜው ያለፈበት መሆኑም ይታወሳል። በዚህም በመቶ ሺዎች የሚቆጠሩ የአፍሪካ ስራዎችን አደጋ ላይ ጥሎ ቆይቷል። በመጨረሻም ወደ ጤና መረጃችን እናልፋለን። ሙስጠፋ መሐመድ ያዘጋጀውን ሀያት ሰይድ እንደሚከተለው ታቀርበዋለች። የሸንኮራ አገዳ ተራ ተክል ብቻ ሳይሆን
ለሰውነታችን እጅግ አስፈላጊ የሆኑ ማዕድናትና ቪታሚኖች መገኛ መሆኑን የጤና ባለሙያዎች ይናገራሉ። በተለይም የሸንኮራ አገዳ ጭማቂ ለሰውነታችን ዘርፈ ብዙ ጥቅሞችን እንደሚሰጥም ተገልጿል። የሸንኮራ አገዳ በተፈጥሮ በስኳር የበለጸገ በመሆኑ ሰውነታችን በሚዝልበት ወቅት ፈጣን የጉልበት ምንጭ ይሆነናል። በተለይም በሞቃት ወቅት የሰውነትን እርጥበት በመጠበቅ ድካምን ለማስወገድ አይነተኛ ሚና ይጫወታል። እንደ ጃንዲስ ላሉ የጉበት ህመሞች እንደ ተፈጥሯዊ መድኃኒት የሚያገለግል ሲሆን የሰውነትን ኤሌክትሮላይት መጠን በማመጣጠን የጉበት ስራን ያቀላጥፋል። በውስጡ የያዘው ፖታሺየም የምግብ መፈጨት ሂደትን በማፋጠን የሆድ ድርቀትን ይከላከላል። የሸንኮራ አገዳ በካልሲየም በማግኒዚየም እና በፎስፈረስ የበለጸገ በመሆኑ ለአጥንት ጥንካሬና የጥርስ መሸርሸርን ለመከላከል ይረዳል። በተጨማሪም የአፍ ውስጥ መጥፎ ጠረንን ለማስወገድ ጠቃሚ እንደሆነም ይነገራል። በሽንት ቧንቧ ላይ የሚከሰቱ ኢንፌክሽኖችን ለመከላከልም ይረዳል። የኩላሊት ጠጠር እንዳይፈጠር የመከላከል አቅምም አለው። የሸንኮራ ጭማቂው በውስጡ የሚገኘው አልፋ ሃይድሮክሲ አሲድ ለቆዳ ጤና ወሳኝ ነው። የብጉር መውጣትን ለመቀነስ ቆዳ እንዳይሸበሸብና ብሩህነቱ እንዲጠበቅ ከፍተኛ ድጋፍን ያደርጋል። ምንም እንኳን የሸንኮራ አገዳ ተፈጥሯዊ ቢሆንም ከፍተኛ የስኳር መጠን ስላለው የስኳር ህመም ላለባቸው ሰዎች ከመጠቀማቸው በፊት ጥንቃቄ እንዲያደርጉና ሐኪማቸውን እንዲያማክሩ ይመከራል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።